አንድ ጊዜ አንድች ህፃን ልጅ ለአባቷ እንደዚህ ያለችው እና አባዬ እስቲ አጋንንትን በአይኔ ማየት እፈልጋለሁ አለችው። ተይ አጋንንትን በአይን ማየት አይቻልም ትለዋለች። ግድ የለም ብላ ብዙ ቀን ትነግረዋለች። መጨረሻ ላይ በቃ ነይ እንግዲህ ላሳይሽ ይላታል። ላሳይሽ አጋንንትን ከዛ በኋላ ታይዋለሽ በቃ ብሎ አብረው ሄዱ። ረጅም መንገድ ሲጓዙ ለእርቅ የተሰበሰቡ ሰዎችን ታያለች። መጨረሻ ላይ እሱም እዛ ነበር አባቷ። ከዛ በይ ልጄ በደንብ አድርገሽ አስተውለሽ ይላታል። ከዛ በምታይበት ሰዓት ብዙ ሰዎች ታርቀው ሄዱ። አንደኛው ግን ሰውዬ ጋቢ የለበሰ ሽማግሌ ሰው ነው። እርቁን አልፈልግም ብሎ ትቶ ሄደ። ከዛ በደንብ አስተውለሽ ያላት አየሽ እርቅን የማይሰማና የማይወድ ሰይጣን ነው ብሎ ነገራት። ከዛ ተገርማ በቃ ከእንግዲህ በኋላ አጋንንትን በደንብ አየሁት እርቅን የማይወድ ሰው ነው ብላ እሷም እንደዛ በዛ ልክ ተረዳች። እኔም ደግሞ እንደዚሁ እርግጠኛ ነኝ አብርሽና ሩታ እርቄን እንደሚቀበሉ ሰላም እንደሚፈጥሩ እርግጠኛ ነኝ። በቃ ወሬ ሁሉ ይሄ ሐሜተኛ ሁሉ መንገድ ላይ ይቀራል፣ መሀል ላይ ይቀራል። ወጣትን ማስታረቅ ወጣትን ልቡን ማሸነፍ ይከብዳል። እውነት ነው። ምክንያቱም እልህ አለ፣ ወጣትነት አለ፣ ምናምን ብዙ ነገር አለና ከኋላ ደግሞ ሰው አለ ምናምን ብዙ ይሉንታም ይዘናል። ሰው ላለመሸነፍ ብዙ እናደርጋለንና ይሄንን ደግሞ መፍታት የሚችሉት ሽማግሌዎች፣ አባቶች ህይወትን ላይፍን ያዩ ሰዎች ናቸውና የነሱ ደግሞ ትዳር ነው፣ ከፍተኛ ነገር ነው። ከወጣትነትም ትንሽ ከፍ ያለ ነገር ነውና ለኛ ከባድ ነው፣ ለነሱ ግን ቀላል ነው። እነሱ እንደሚያስታርቋቸው በጣም እርግጠኛ ነኝ። ጽድና ይሄ የሚያምር ኮሽም አጥር አለ እና ይሄ ኮሽም አጥር እድገቱ የተያያዘ ነው። ማንም ሰው ሊገባ አይችልም። ሌባ አይገባም፣ እንስሳ አይገባም። ለምን እሾኩ ይወጋልና። ስለዚህ ከዚህ አንፃር ጥሩ ምሳሌ ነው ብዬ ስላሰብኩኝ አደራ የምላችሁ አብርሽና ሩታ በጣም መልካም ሰው ናችሁ፣ ደግ ናችሁ፣ ትሁት ናችሁ። እኔ ብዙ ነግራችሁን አውቃለሁ፣ አይቻለሁ። ያው እንደ ፋሚሊም ነው ማያችሁ። ንፋስ ባታስገቡ በእናንተ ጋብቻ መካከል ላይ ወሬ ባይገባ፣ ጥላቻ ባይገባ፣ የሰው ሐሜት ባይገባ፣ ጓደኛ መስሎ እየቀረበ ያለውን ሰው ብታውቁት ይሄ መርዝ ነው። ጋብቻ ላይ መርዝ ከተረጨ በኋላ መንቀሉ ከባድ ስለማይነሳ እናንተ በጊዜው የመከላከልን ስራ ብትሰሩ። ቲዮ በጣም እየደከመ ነው ያለው። ይሄ ቤተሰብ እንዳይበተን፣ ይሄ ፋሚሊ እንዲቀጥል ቲዮ እንኳን ደስ አለ ይታረቁልሃል። እሺ ይታረቁልሃል። ምንም አትጨነቅሽ፣ አታስብ። ይታረቃሉ። ነገ ደግሞ ለምስጋና እንሰበሰባለን። እነሱ ሰብስበናቸው ሩታንም ይዘን ልጃቸውንም ይዘን አብርሽን ደግሞ ይዘን የደከመው ድካም መንገድ ላይ አይቀርም። ሰላም ውድ ቤተሰቦች እንዴት ናችሁ? አለሁ እኔ በጣም ደህና ነኝ፣ እግዚአብሔር ይመስገን። ሁላችሁም ባላችሁበት ሰላም ሁኑልኝ። እንግዲህ ዛሬ ተመልሼ መጥቻለሁ ፋሚሊዎቼ። ዛሬ አንዳንድ ሀሳቦችን እናወራለን። ከዛ በፊት ግን በጣም ብዙ ማመሰግናቸው ሰዎች አሉ። እነዛን ማመስገን አለብኝ ግዴታ ማለት ነው ፋሚሊዎቼ። በመጀመሪያ ፈጣሪ ስለረዳኝ በጣም አመሰግናለሁ። የምሬ ነው። ምክንያቱም በቤተሰቦቼ ፕሮግራም ላይ በጣም ብዙ ነገር ስኬት አይቻለሁ፣ ብዙ ደስታ አይቻለሁ፣ ብዙ ነገር አይቻለሁ እና ደስ ብሎኛል። የአባቴን እናቴን የቤተሰቦቼ ሙሉ ደስታ ስላየው እና ብዙዎቻችሁ ፍቅራችሁን ገልጻችሁልኛል። ያው ትምህርት ይሆናልን ብዬ ስላሰብኩ ነው ያንን ቪዲዮ የሰራሁት ፋሚሊዎቼ። እና ብዙ ነገር አውርተናል ከአብርሽ ጋር በጣም መልካም ነገር ነው ብዬ ስላሰብኩ ነው። የና አብርሽን ጉዳይ ረስቼውም ዘንግቼው ምናምን ሳይሆን በቃ አላ መልካም ነገር ነው ብዬ ስላሰብኩኝ ያቺ አጋጣሚ ተጠቅሜ ብዙዎችን ማስተማር እችላለሁ ብዬ ስላሰብኩ ነው እንደዛ ያደረኩት ፋሚሊዎቼ። እና ብዙዎቻችሁ ወዳችሁታል፣ ሀሳባችሁን ሼር አድርጋችሁኛልና በጣም ነው የማመሰግነው። እግዚአብሔር ያክብርልኝ። ይህንን ቪዲዮ አይታችሁ ሀሳባችሁን ሼር ስላደርጋችሁልኝ ቤተሰቦቼን እንኳን ደስ አላችሁ ስላላችሁ በጣም ነው የማመሰግነው ፋሚሊዎቼ። ክብር ይገባችኋልና በጣም አመሰግናለሁ እላለሁ በዚህ አጋጣሚ። ፋሚሊዎቼ ዛሬ የመጣሁበት አዲስ ሀሳብ ነው። ምንድነው? አንዳንድ ሰዎች አውርተው ነበረ የአብርሽና የሩታን ጉዳይ መርሳት የለብም ምናምን ብላችሁ ያንን ነገር ለማስተካከል ዛሬ መጥቻለሁ። ኮመንት ላይም እያነበብኩ ነበር። ብዙዎቻችሁ እርቅ ይፈጸም፣ አብርሽና ሩታን ያስታርቁልን ፋሚሊዎቻችሁ ምናምን እያላችሁ ነበርና ያንን በማሰብ በማገናዘብ
የአብርሽንም ጎን የሩታንም ጎን በማየት አንድ ሀሳብ ደርሼ ያንን ዛሬ ለእናንተ ላሳውቅ ነው የመጣሁት። ማለት ብዙ ነገሮች ተፈጥረዋል አውቃለሁ። ብዙ ነገሮች እየተከሰቱ አሉ አሁንም አውቃለሁ። ያው ደስታ ተብየውም አልወጣም ምናምን እያለ ብዙ ነገር እያረገ አለ እና ፈረንጁና ሩታም ብሩኬን አግኝተውት አንዳንድ ነገሮች ብለውታል። በእርግጥ እነ ብሩክ ቢያጠፉም በልህና በንዴት እንደዛ ቢያደርጉም ግን የደስታ ባህሪ ትንሽ ያናድዳል፣ ድርጊቱ ያናድዳል ነግሬው ነበርና ያንን ነገር በማሰብ ብዙ ነገር አድርጎ ርቆ ነበር ምናምን። ግን አሁን ላይ ትንሽ ችግር እየፈጠረ ነው እና ሩታም እንደዛ የተናገረችበት መንገድ ምንድነው እነ ብሩኬን ጠልታ ምናምን አይደለም። የፈረንጁ አካሄድ አልገባኝም፣ በምን አይነት ወይ እየሄደ እንደሆነ አልገባኝም። እሱን አግኝቼው ማለቅም እስከዛሬ ግን የሩታ አካሄድ ገብቶኛል። ያ በቃ ሩታ በጣም እልህኛ ስለሆነች ነው ይሄንን ነገር ድርጊት እያደረገች ያለችው። ደስታንም በዚህ መንገድ እንትን እያለችው ያለችው አብርሽን በጣም ለመጉዳት ጀስት አለ በክፋት ሳይሆን ሪቬንጅ ነገር ነው፣ በቀል ነገር ነው፣ እልህ ነውና ለዛ ስለሆነ ትንሽ ችግሮቹ እየሰፉ ነው ያሉትና በአብርሽም በሩታም ጉዳይ ያው ትንሽ እያስማማቸው ያለው ልጃቸው ነውና ልጁ ነው እያስማማቸው ያለውና ልጁ አብርሽ ጋር የነበረ ታይም ላይ ሩታ እንዴት እንደሆነች አይታቸዋልና ደስታም አልነበረም በዛ ታይም። አሪፍ ነው እና ልጃቸው ያስታርቃቸዋል ብዬ አስባለሁ። ይሄንን በማስመልከት ዛሬ የሆነ ሰው ጠርቻለሁ። የጠራሁት ለምንድን ነው በአብርሽና በሩታ ጉዳይ አውርቼው ያውቃል ብዙ ነገር ከዚህ በፊት ነግሬዋለሁ፣ አሳይቼዋለሁና ምን ለማድረግ አሰብኩኝ ጠርቼ ዛሬ በእናንተ ፊት ነግሬው ምን ብዬው ቃል አስገብቼው ከዛ ሩታና አብርሽን አግኝቶ አውርቷቸው ምን ላይ እንደደረሰ ነግሮኝ ለማስታረቅ እንድንሞክር ሽማግሌ ሆኖ እንዲሄድልኝ የፈለኩትና ለዛ ነው የጠራሁት። ብዙዎቻችሁም ካንተ ፋሚሊ ያስታርቁልን አብርሽን ሩታ ምናምን ስላላችሁ ነው ለዛ ነውና አብርሽ ጋር እልከዋለሁ ሩታም ጋር እልከዋለሁ። ከዛ ሁለቱም ጋር ሄዶ ያው እነሱ ያውቃሉ ምን ማድረግ እንዳለባቸው ያውቃሉ፣ መልካቸው ሽማግሌዎች ያውቃሉና ያኔ እነሱ አርገው ምን ብለው ከተታረቁ ምሰየው ብቻ ዜናውን እንሰማለን ማለት ነውና የጠራሁት ዛሬ አጎቴ ነው። አጎቴ የፕሮግራሙ ዕለት የነበረው ማለት ነው ከኔ ጋር ኢንትሮ ምናምን ሰርቷልና ብዙ ነገር አስተዋጽኦ ያደረገው እሱ ነው እና እሱ አለ አጎቴ ያለና እሱን ጠርቼዋለሁ። እሱ መጥቶ አንዳንድ ነገሮችን እንዲያስተካክልልኝ ሽማግሌ ሆኖ አብርሽ ጋር ሩታ ጋር እንዲሄድልኝ ነው ያሰብኩትና እሺ እንደሚለኝ እርግጠኛ ነኝ። ያው እንደሚያሳካውም እርግጠኛ ነኝ። ምክንያቱም ብዙ ሰዎችን ያስታረቀ ብዙ ሰዎችን ያገናኘ ሰው ነውና ያው የተከበረ ሰው ነው። እሱ አያስታርቃቸው ማለት ለኔ ይከብደኛል። ኢቨን እንኳን ሁለቱም ያስማሙበት ባህሪ ቢኖር ራሱ ያንን በመታገስ ብዙ ነገር አስተምሯቸው እንደሚመጣ እርግጠኛ ነኝ እና እልህ የሚባለው ምን የሚባለውን ነገር በምን መንገድ ማስወገድ እንዳለበት እሱ ያውቃል። እኔ ገና ነኝ። እሱ ግን በጣም ያውቃል። ብዙ ነገር አሳልፏል። ባለትዳርም ነው፣ የልጆችም አባት ነው። ብዙ ነገር ስላሳለፈ በትዳር ህይወት ውስጥ ምን አለ ምን የለም እሱን እነሱ ያውቃሉና እኛ ገና ስለሆንን ለነሱ እንተዋለን። እነሱ እንዲያስታርቃቸው እሱም አጎቴም ሄዶ ከሰዎች ጋር ነው የሚሄደውና ሄዶ እንዲያስታርቃቸው ምናምን እናደርጋለን። ለዛ ነው ዛሬ የጠራሁት። ይሄንንም ቪዲዮ ዛሬ ይዤ የመጣሁት ፋሚሊዎቼ አብርሽና ሩታን ለማስታረቅ እርምጃ እንደጀመርኩኝ ጉዞ እንደጀመርኩኝ ለማሳወቅ ነው ለእናንተ። መቼም ግን እኔ በአብርሽና በሩታ ጉዳይ ወደ ኋላ አልልም። አሁንም ወደፊትም እነግራችኋለሁ። እኔ ጋር ብዙ የተላኩ ሰዎች ነበሩ ታውቃላችሁ፣ እኔን ለማስደብደብ እኔን እንትን ለማለት ብዙ ነገር ያ ሁሉ ነገር ተችሎምም ተብሎ ያው እኔ አልሰማም ብዬ ስቲል እስካሁን አለው። ከዚህ በኋላም አለው። በቃ በአብርሽና በሩታ ጉዳይ ወደ ኋላ ምልበት ምንም ምክንያት የለም። ላይክ ትክክለኛ ሪል ወንድሞቼ እህቶቼ ስለሆኑ ሁላችን እና ለዛ ነው ሁሌም ለነሱ እንደዚህ ምለፋው። ዛሬም እንግዲህ በዚህ መንገድ የመጣሁት ለዛ ነው። ለአብርሽና ለሩታ ካለኝ ትልቅ ክብር አንጻር ነውና አጎቴ መጥቶ የሚለን እንሰማለን። እስኪ ትንሽ እንጠብቀውና ከዛ ያለውን ነገር እናያለን። እዚህ ቦታ ነው የጠራሁት ያውቃልና ትንሽ እንጠብቀው። ያው መጥቷል ፋሚሊ። አጎት ሰላም ነው? ሁሉ ሰላም ነው? እንዴት ነህ? ሰላም ነው አለው። እግዚአብሔር ይመስገን። ይቅርታ ስራ አስትቺ ያስመጣው ሰው ፋሚሊዎች ሰላም፣ እንዴት ናችሁ? የቲቪ ቤተሰቦች ሁሉ ሰላም ነው? አማን ናችሁ? እግዚአብሔር ይመስገን። በጣም አመሰግናለሁ። ትሁት ሰው ነው የምሬ ነው። አክብሮ ምናምን ስራ ለቆ ነው የመጣልኝ። ያው
እንግዲህ ለአብርሽና ለሩታ ስል ማላረገው ነገር የለምና ስራ አስትቼ አስመጥቼዋለሁ። ምንም ማድረግ አልችልም። አጎት ዛሬ ለአንድ ነገር ነው የፈለጉ። ያኛው ቪዲዮ ላይ ኦዲየንስም ሁሉም ፋሚሊዎችም አይተው እና ሁሉም ወደዋልና አብርሽና ሩታን አስታርቅልን ምናምን ብለው ብዙ ሰዎች እንትን እያሉኝና የደወሉልኝ ምናምን መስመር ላይ የሚያወሩኝ ሰዎች አሉና ኢንቦክስ ላይ ምናምን ምን አሰብኩኝ አሁን ሌላ ነገር እንትን ከመስፋቱ በፊት አብርሽና ሩታ መታረቅ አለባቸው። በዚህ ሰዓት ጥሩ ሁኔታ ውስጥ አይደለም ያሉትና በተለይ በሩታ በኩል በጣም ብዙ እልህ ነገር ምናምን ስላለባት ልጅቷ ብዙ መንገድ እየሄደች ነውና ሌላ ጓደኛ ይዞ እስከ መምጣት ውጪ ይዟት የሚል ሰው አለ ብሎ ብዙ ነገሮች እየፈጠሩ ነውና ባለፈውም እንዳስረዳው ነውና ትንሽ ችግር አለ መሀላቸው ላይ። አይኑ አውቃለሁ ወጣት ናቸው። ወጣት ስለሆኑ ብቻ ምናምን ሳይሆን ግን አላ ትዳር ውስጥ የገቡ ልጆች ናቸው። ልጅም አለ በመሀላቸው። አሁን እነሱ ቢለያዩ የሆነ ነገር ቢፈጠር ልጁ ጉዳት ላይ ይደርሳል እና በጣም ብዙ ነገር ነው። አዲስ ሰው መልመድ የሚሆንባቸው ምናምን ብዙ ነገር ነው የሚፈጠሩና ይሄ ሁሉ ነገር ከመሄዱ በፊት አብርሽም ሩታም በጣም የዋህ ናቸውና ዙሪያቸው ግን ያሉ ሰዎች በጣም አንዳንድ ክፉ ሰዎች አሉ። አብርሽና ሩታን ለማለያየት የሚሞክሩ ሰዎች እና እነሱን እንዴት ነው ማስወጣት ምንችለው? እሺ እነሱ ሲቆዩ አለንና ደግሞ አሁን ሩታና አብርሽ እንዴት ነው ማስማማት ምንችለው? ከበደን። በብዙ መንገድ ሞክረናል ለማስታረቅ ብዙ ነገር ለፍተናል። ስለዚህ እኔ ደግሞ የተቻለኝን ሞክሬያለሁ። አሁን ግን ብዙ ሰውም እንደዛ ስላለ ሐሳብም ስለሰጠበት በሽማግሌ በኩል እንዲታረቁ ወስነዋልና ለዛ ነው አንተ ሽማግሌ ሆነ አብርሽ ጋርና ሩታ ጋር ሄደ ለማስታረቅ እንድትሞክር አብርሽንም በግል ሩታንም በግል አንድ ላይም በማግኘት ብቻ አንተ ታውቃለህ፣ ስለ ትዳሩም ስለ ስራውም ስለ ሁሉም ነገር አንተ ታውቃለህና አንተ እነሱ ማስታረቅ ብትችል ሽማግሌዎች ልጅ ሄደ ካንተ ጋር ለዚህ ሐሳብ ነው የጠራው እንድታስታርቅልኝ የጠራውትና ብትለኝን በዛው ብትለኝ ነገር ካለ እሺ። በጣም መልካም ሐሳብ ነው። እርቅ የሚጠላ ሰይጣን ብቻ ነው ወይ ደግሞ ክፉ ሰው የሚጠላው እርቅ የሚጠላው። ስለዚህ አሁን ይሄ ቲዮ በጣም እየደከመ ነው ያለው። ይሄ ቤተሰብ እንዳይበተን፣ ይሄ ፋሚሊ እንዲቀጥል ልጅ ወልደዋል። አሁን አብርሽ ያለው ፍቅር እንዲቀጥል በተቻለው መጠን እሱ ዋጋ እየከፈለ ያለ ልጅ ነው። በዚህ እድሜው እሱ እንደዚህ እየከፈለ ዋጋ እንዲታረቁ ጋብቻው እንዳይበተን እንዲቀጥል ነገ ቤተሰቡ መልካም ምሳሌ መልካም አርያ እንዲሆን እያደረገው ያለ ነገር አለ። ስለዚህ እኔ ደግሞ ይሄን ሐሳብ ነገረኝና በቀደም እስኪ እባክህ አብርሽና ሩታን የሚታረቁበትን መንገድ ብትፈልግልኝ አንተ ተሞክሮአል ብዙ ነገሮችን ታውቃለህ ብሎ ነገረኝ። እኔም ደግሞ እንደዚሁ ያው እርቅን የማይወድ ሰይጣን ብቻ ነው። ስለዚህ ነገር ደግሞ እኔ በተቻለ መጠን ማድረግ ያለብኝን ነገር የአቅሜን እሞክራለሁ። እነሱም ደግሞ እርግጠኛ ነኝ አያሳፍሩኝም። ብዙ ሰዎችን ከዚህ ቀደም ስላስታረኩኝ ሩታንም አውቃታለሁ፣ አብርሽንም አውቀዋለሁ። እንደምንም ብዬ ሰዎችንም ጨምሬም ቢሆን ወደ አንድ ሐሳብ እንዲመጡ ወደ አንድ ሐሳብ እንዲቀራረቡና ጋብቻው እንዲቀጥል ጋብቻው እየሰፋ እንዲሄድ መልካም ስማቸውን እንዲያስቀጥሉ ለማድረግ እሞክራለሁ ብዬ ለቲቪ ነግሬዋለሁ። ዛሬ በዚህ መሰረት እንግዲህ እዚህ ጋር መጥቻለሁ። አንድ ጊዜ አንድች ሕፃን ልጅ ለአባቷ እንደዚህ ያለችው እና አባዬ እስቲ አጋንንትን በአይኔ ማየት እፈልጋለሁ አለችው። ተይ አጋንንትን በአይን ማየት አይቻልም ብለዋለች። ግድ የለም ብላ ብዙ ቀን ነግራዋለች። መጨረሻ ላይ በቃ ነይ እንግዲህ ላሳይሽ ይላታል። ላሳይሽ አጋንንትን ከዛ በኋላ ታየዋለሽ በቃ ብሎ አብረው ሄዱ። ረጅም መንገድ ሲጓዙ ለእርቅ የተሰበሰቡ ሰዎችን ታያለች። መጨረሻ ላይ እሱም እዛ ነበር አባቷ። ከዛ በይ ልጄ በደንብ አድርገሽ አስተውለሽ ይላታል። ከዛ በምታይበት ሰዓት ብዙ ሰዎች ታርቀው ሄዱ። አንደኛው ግን ሰውዬ ጋቢ የለበሰ ሽማግሌ ሰው ነው። እርቁን አልፈልግም ብሎ ትቶ ሄደ። ከዛ በደንብ አስተውለሽ ያላት አየሽ እርቅን የማይሰማና የማይወድ ሰይጣን ነው ብሎ ነገራት። ከዛ ተገርማ በቃ ከእንግዲህ በኋላ አጋንንትን በደንብ አየሁት እርቅን የማይወድ ሰው ነው ብላ እሷም እንደዛ በዛ ልክ ተረዳች።
እኔም ደግሞ እንደዚሁ እርግጠኛ ነኝ አብርሽና ሩታ እርቄን እንደሚቀበሉ ሰላም እንደሚፈጥሩ እርግጠኛ ነኝ። በቃ ወሬ ሁሉ ይሄ ሐሜተኛ ሁሉ መንገድ ላይ ይቀራል፣ መሀል ላይ ይቀራል። እኔም ሄጄ ጠይቃቸዋለሁ፣ አናግራቸዋለሁ። በዚህ ምሳሌ መሰረት ሄጄ ጠይቃቸዋለሁ፣ ይታረቁልኛል። ሽማግሌ ይዤ ዳሩ አይበተንም። ልጁ ደግሞ በቅርብ ጊዜ ወልደዋል። ልጁም በሰላም ያድጋል። እርግጠኛ ነኝ ሰላም እንደሚሆን በዚህ ተናመናለሁ። ቴዊ እንኳን ደስ አለ። ይታረቁልሃል። እሺ ይታረቁልሃል። ምንም አትጨነቅ፣ አታስብ። ይታረቃሉ። ነገ ደግሞ ለምስጋና እንሰበስባለን። እነሱ ሰብስበናቸው ሩታንም ይዘን ልጃቸውን ይዘን አብርሽን ደግሞ ይዘን የደከመው ድካም መንገድ ላይ አይቀርም። ስለዚህ እዚህ ልክ ነው። ኧረ እውነት በቃ የታረቁ አሉ የተሰማኝ ፋሚሊዎች በጣም ነው ደስ ያለኝ። በተለይ የተናገርከው ምሳሌ አጎት የምር ፈጣሪ ያክብርልኝ። አክብረኝ መተ ቤተሰቦቼንም ወደ አክብረ እርቁንም ለማስደረግም እሺ ብለህ ተስማምተህ ስለመጣ በጣም ነው የማመሰግነው። እግዚአብሔር ያክብርልኝ። እና አብርሽና ሩታ በጣም መልካም ሰው ናቸው። ሄደ የማይቀበሉበት ምንም ምክንያት የለም። እንዳልኩ ቅድም እንደነገርኩ ዙሪያቸው ላይ ያሉ ሰዎች ናቸው። እሱን እኛ ማስተካከል ባለብን መንገድ እናስተካከላለን። የሁለቱ ጉዳይ ነው ያሳሰበን። የሁለቱ ጉዳይ በእናንተ በኩል ከተፈታልን፣ አብርሽና ሩታ ከታረቁልን፣ ኦዲየንስም ቤተሰብ የሚፈልገው እሱ ነው። የአብርሽና ሩታ አንድ መሆን የሚፈልገው ልጃቸውን አንድ ላይ አንድ ቤት ውስጥ እየኖሩ ማሳደግ እንዲችሉ ነው ሰው ሁሉ የሚፈልገውና ይህንን ካረጋችሁልን እናንተ ሌላው እንዳለኛ ማስተካከል አያቅተን እናስተካክላለንና ፈጣሪ ያቅፍልኝ። የምር በቃ ጀስት የተታረቁሃል ነው የተሰማኝ። ደስተኛ ነው የሆንኩት በጣም ሲናገር ማለት ነው። ፋሚሊዎች እንግዲህ አብርሽና ሩታ ጋር ሄዶ ያለውን ነገር ነግረናለኛ ማለት ነው በፋሚሊዎች ፊት። ለዛ ነው ዛሬ ፋሚሊዎች ፊት ያቀረብኩ። ባለፈው ካወራው በተጨማሪ ካሜራ ይዤ መጥቼ አውርቼ እርቁን እንደምታስጨርስ በፋሚሊ ፊት ነግሬ ልልክ ስለፈለኩ መጣሁትና ያለውን ነገር እንዳለ እንደምታሳውቀን ጥሩ ዜና እንደምንሰማ ተስፋ አደርጋለሁ። በዚህ ከቀጠሉ ጥሩ ነገር ይፈጠራል ብዬ አስባለሁ። ለዛም ነው ጋሽዬም ለዛ ነው ሰልችቶት ቁጭ ያለውና ወጣትን ማስታረቅ ወጣትን ልቡን ማሸነፍ ይከብዳል ይላሉ አንዳንድ ሰዎችና እውነት ነው። ምክንያቱም እልህ አለ፣ ወጣትነት አለ፣ ምናምን ብዙ ነገር አለና ከኋላ ደግሞ ሰው አለ ምናምን ብዙ ይሉንታም ይዘናል። ሰው ላለመሸነፍ ብዙ እናደርጋለንና ይህንን ደግሞ መፍታት የሚችሉት ሽማግሌዎች፣ አባቶች ህይወትን ላይፍን ያዩ ሰዎች ናቸውና የነሱ ደግሞ ትዳር ነው፣ ከፍተኛ ነገር ነው። ከወጣትነትም ትንሽ ከፍ ያለ ነገር ነውና ለኛ ከባድ ነው፣ ለነሱ ግን ቀላል ነው። እነሱ እንደሚያስታርቋቸው በጣም እርግጠኛ ነኝ እና በጣም ደስ ብሎኛል። አጎት በጥሩ ዜና እንደምንገናኝ ተስፋ አደርጋለሁ። ብዙ ነገር አለ። ለዛ ነው በቃ እኔ ደግሞ ህይወትን መማር እፈልጋለሁ። ገባችሁ? አብርሽ ካለው መልካምነት የተነሳ ሩታ ካላት መልካምነት የተነሳ እኔ እነሱ ጋር ባለው ሰዓት ላይ ቪዲዮም ይሄንንም ቻናል ሲሰጡኝም ብዙ ነገር ሲያደርጉ መልካምነታቸውን ፍቅራቸውን ነበር ማቀው። አሁን ግን ይሄ ነገር ሲፈጠር ላይክ አጎትም እንዳለው እንደዚህ አይነት ሰይጣን መሀላቸው ገብቶ ጥላቻን ሲፈጥርባቸው ዝም ብዬ ማይሰው አይደለም እና እንደ ወንድም እንደ ጓደኛ እንደ ቤተሰብ ማረግ ባለብኝ መንገድ ለማረግ ስላሰብኩ ነው ይሄንን ነገር ይሁሉ ነገር የፈጠርኩት ፋሚሊዎቼ። ለዛ ነው ደስታም እንግዲህ በዚህ 5 ቀን ውስጥ እውነታው የሚያውቅ ይመስለኛል፣ ከነሱ ህይወት የሚወጣ ይመስለኛል። ምክንያቱም ብዙ ነገር በሩታና በአብርሽ ዙሪያ እየተፈታ ያለ ነገር ስላለ ማለት ነው ፋሚሊዎቼ። ለዛ ነው እና አጎቴ ከመጨረሴ በፊት ፋሚሊዎቼን ከመሰናበቴ በፊት ምትለው ነገር ካለ የሆነ ነገር በለንና እንጨርስ። ያው እንዳጠቃላይ አንዳንድ ለአብርሽና ለሩታ የምናገረው አንድ ሐሳብ አለ። ወሬውና ሐሜቱ ሽኩቻው የአንዳንድ ሰዎች መልካም አለመሆን ያ እንዳለ ይተውና እነሱን ግን እንደ አንድ ወንድምና ቤተሰብ እመክራቸዋለሁ። አሁን እኛ አካባቢ ላይ ጽድና የሚያምር ኮሽም አጥር አለ እና ይሄ ኮሽም አጥር እድገቱ የተያያዘ ነው። ማንም ሰው ሊገባ አይችልም። ሌባ አይገባም፣ እንስሳ አይገባም። ለምን? እሾክ ይወጋልና። ስለዚህ ከዚህ አንጻር ጥሩ ምሳሌ ነው ብዬ ስላሰብኩኝ አደራ የምላችሁ አብርሽና ሩታ በጣም መልካም ሰው ናችሁ፣ ደግ ናችሁ፣ ትሁት ናችሁ። ብዙ ነግራችሁን አውቃለሁ፣ አይቻለሁ። ያው እንደ ፋሚሊም ነው ማያችሁ። ንፋስ ባታስገቡ በእናንተ ጋብቻ መካከል ላይ ወሬ ባይገባ፣ ጥላቻ ባይገባ፣ የሰው ሐሜት ባይገባ፣
ጓደኛ መስሎ እየቀረበ ያለውን ሰው ብታውቁት ይሄ መርዝ ነው። ጋብቻ ላይ መርዝ ከተረጨ በኋላ መንቀሉ ከባድ ስለማይነሳ እናንተ በጊዜው የመከላከልን ስራ ብትሰሩ። ጋብቻ ትልቅ ተቋም ነው። ሀገር የሚገነባበት ነው። ሀገር የሚወጣበት ነው። ልጆች የሚያድጉበት ነው። ስለዚህ ጋብቻችሁ እንዳይበተን፣ ጋብቻችሁ እየሰፋ እያደገ እንዲሄድ ምን ማድረግ አለባችሁ? እናንተ በፍቅርና በአንድነት በሰላም በመቻቻል ሊኖሩ ይገባል። አንድ ይሄ ለመቀጠል ነው። ባለፈው የቲቪዬ ቤተሰቦች እናትና አባት 25 ዓመታቸውን ሲያከብሩ የነበረውን ደስታ አይታችሁ ይሄ በ25 ዓመት የጋብቻ ጉዞ ላይ ትልቅ ነገር አሳልፏል። ለኛም ትልቅ ምሳሌ ሆነዋል። ለብዙ ሰዎች መልካም አርአያ ሆነዋል። አይቻለሁ፣ ሰምቻለሁ፣ ብዙ ኮሜንት እንዳገ አይቻለሁ እዛ ላይ እና ልክ እናንተም ደግሞ ወሬኛው አፍሮ የናንተን ጠብ የናንተን እንትን የማይፈልግ ሰው ሁሉ አፍሮ ነገ ላይ እናንተም እንደዚሁ 10 ዓመታችሁን 20 ዓመታችሁን የጋብቻ ጊዜያችሁን እንደምታከብሩ ሙሉ ተስፋ አለኝ፣ እምነትም አለኝ። ስለዚህ እናንተ ልስሩም የሚገባው በዛ ልክ ነው። አሁን ይሄ የተወራ ወሬ ሁሉ ነገ ላይ ሰው ሁሉ ያፍራል። በቃ ሰዎች እንዲፋቱ እናንተ ፈልገዋል፣ እንድትጣሉ ፈልገዋል። ግን ነገ ደግሞ ለምስጋና፣ ለክብር፣ ለልደታችሁ፣ ለመልካም ነገራችሁ እንሰበሰባለን። አትፋቱም፣ እርግጠኛ ነኝ። ቅድም ቃል ገብቻለሁ፣ እኔ አስታርቃችኋለሁ እግዚአብሔር ጋራ ሰዎችን እጨምራለሁ። ይሄ ጋብቻ አይበተንም፣ ይቀጥላል፣ የሚሄድ ነው። ነገ ልጅ ትወልዳላችሁ፣ ድጋሚ አያት ትሆናላችሁ፣ ልጅ ትድራላችሁ፣ በቃ ከፍ ትላላችሁ። እኔ በዚህ እምነት አለኝ። ስለዚህ በርቱ። አደራምላችሁ አብረሽና ሩታ ስመጣ እንድትቀበሉኝ በስርዓት ቤተሰብ ይዤ እመጣለሁ። ለእርቅ ከኔ ጋር ሰዎች አሉ፣ 4 ሰዎች አሉ ማስገባቸው እርቅ ላይ። ስለዚህ አደራምላችሁ እንደምንም ይሄን ትዳር እንድታደገው እና በርቱ። አመሰግናለሁ። እሺ አጎት እግዚአብሔር ያክብርልኝ። እንግዲህ ፋሚሊዎቼ ይሄንን ይመስላል እንዳያችሁት ነው። ቀጣይ ያለውን ነገር ምናይ ይሆናል። የአብርሽና የሩታ ጉዳይ በዚህ መንገድ ጀምረናል። የእርቁ ጉዳይ ምን እንደሚመስል እኔ እየተከታተልኩኝ ማሳውቃችሁ ይሆናል። በመሃል አብርሽና ሩታን እንግዲህ ማግኘት ከቻልን ብቻ ለብቻ ነው እንግዲህ አንድ ላይ ግን ማግኘት ከቻልን የምናስገባቸው ይሆናል። ያለውን ነገር ለማውራት እንሞክራለን። አሁን እያገኘናቸው ያለው ብቻ ለብቻ ነው የምናገኛቸው፣ ምክንያቱም አሪፍ ላይ ስላልሆኑ። ግን አንድ ላይ ካገኘናቸው ያለውን ነገር እንዳለ ለእናንተ የመጨረሻውን ነገር እናሳውቃችኋለን። ግን የእርቁን ጉዳይ እያንዳንዱን ነገር እኔ እየተከታተልኩኝ ለእናንተ ማሳውቃችሁ ይሆናል። አጎትም አለ ብዙ ነገር እንደሚስተካከል አብርሽና ሩታም ወደ አንድ መጥተው ታርቀው ሰላም እንደምንፈጥር እርግጠኛ ነኝ ፋሚሊዎቼ። እና ስለተከታተላችሁን በጣም አመሰግናለሁ። ያው አጎቴም በጣም ነው የማመሰግነው ስራ ለቀፈተ ይሁን ነገር ስላረክልኝ እዚህ መጥተህ ፋሚሊዎቼን አክብረ ለአብርሽና ለሩታ ያለን ፍቅር ስላሳየኝ በጣም ነው የማመሰግነው። በዚህ ውስጥ ለኔ ያለን ክብር አይቻለሁ። ፈጣሪ ያክብርልኝ። ፋሚሊዎቼ እወዳችኋለሁ። እንግዲህ በኔክስት ቪዲዮ ያለውን ነገር ሁለተኛ እርምጃችን ደግሞ ለእናንተ የምናሳውቅ ይሆናል። እስከዛ ሰላም ቆዩልን። እንወዳችኋለን።